የቅዳሜ ሰዓት እንደቀጠለ ነው። የስነ ምግብ ሰዓት ላይ ደርሰናል። ኒውትሪሽን፣ ያመጋገብ ስርዓት፣ ጤና ሁሉም ነገር አለ። ባለሙያ ተጋብዛለህ አንተ ደግሞ። ከባለሙያ ጋር ቆይታ እናደርጋለን። በዛሬውም ቆይታችን ላይ ከአንድ ባለሙያ ጋር ጥሩ ቆይታ እናደርጋለን። ለብዙዎች የሚተርፍ ነገር እናወራለን። ወደ ፕሮግራሙ እንለፍ። አብረሽ እንኳን ደህና መጣ። እንዴት ነህ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እንዴት ነህ? አለን። እንዴት አየው ሰፈራችንን? ሰፈሩ አሪፍ ነው። ለምልክት አላስቸገረም? ኦኬ ተቀመጥ። እሺ ና አረፍታል። እስኪ ራስህን በደንብ አድርገህ አስተዋውቅልን። እኔ ፍቅረ ባዩ እባላለሁ። በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ካምፓስ የቤዚክ ሳይንስ መምህር ነኝ። እንደዚሁም የኒውትሪሽን አማካሪ ነኝ። ስለዚህ ዛሬ የምናነሳው እንግዲህ በተለምዶ ሳይለንት ኪለር ወይም ሰዎች በድንገት ህይወታቸውን እንዲያጡ ከሚያደርጉት ህመሞች መሃል ተላላፊ ያልሆነ ነው። የደም ግፊት ላይ ብናነሳ ጥሩ ነው። ደም ግፊት እንግዲህ ያው በፊት በጣም ብዙ ሰዎች እድሜ ከመግፋት ጋር ተያይዞ ምናምን ብዙ ሰዎች ላይ የሚከሰት አይነት ህመም ነበር። አሁን ግን በታዳጊነት እድሜ ላይ ያሉ፣ በወጣትነት እድሜ ላይ ያሉ፣ በተለያዩ የእድሜ ግሩፕ ውስጥ ያሉ ሰዎች በደም ግፊት እየተያዙ ነውና ደም ግፊት እንዴት ሊመጣ ይችላል የሚለውን ትንሽ እናንሳና ከዛ በምግብ እንዴት ይታከማል የሚለውንም እናያለን። የደም ግፊት እንዴት ሊከሰት ይችላል ወደሚለው ስንመጣ ብዙ አይነት ምክንያቶች ሊኖሩት ይችላሉ የደም ግፊት ለመፈጠር። አንደኛው ጄኔቲክ አለ። ጄኔቲክ አክቹአሊ በዘር የሚመጣ ነው። በሁለተኛ ደረጃ ላይፍ ስታይላችን ነው። በተለይ ከዛም ውስጥ ትልቁን ድርሻ የሚይዘው ጤናማ የአመጋገብ ስርዓት አለመከተላችን። ከልጅነት ጀምሮ የአመጋገብ ስርዓታችን መጨረሻ ላይ ወጣት ሆነን ወይም እድሜያችን ሲገፋ ለደም ግፊት ተጋላጭ የሚሆኑ ምግቦችን ነው አዘውትረን የምንጠቀመው ጤናማ ያልሆኑ አመጋገብ ስርዓት ስለምንከተል። ስለዚህ እሱ ለደም ግፊት ሊያጋልጥ ይችላል ማለት ነው። ፊዚካሊ አክቲቭ አይደለንም፣ አንንቀሳቀስም። አጭር መንገድ ራሱ ታክሲ ነው ለመሄድ በብዛት የምንጠቀመውና አንድ ፌርማታ እንኳን በእግራችን ወክ የማድረግ ትሬንዱ የለንም። በአሁኑ ጊዜ በቀላሉ ወክ በማድረግ ራሱ ፊዚካሊ አክቲቭ ሆነው ጤናቸውን መጠበቅ ይችላሉ ማለት ነው። አሁን እንግዲህ ደም ግፊት ሲባል እንዳልከው እንቅስቃሴ ይፈልጋል፣ ከዛ ውጭ አመጋገብ ይፈልጋል፣ ብዙ ነገሮችን ይፈልጋል። ለምን ደም ግፊት ላይ የሚቆም አይመስለኝም አይደል? ይቀጥላል። ደም ግፊት ሲቆይ ወይ ደግሞ ካልተቆጣጠር ነው በመድኃኒትም ወይ በምግብ ካልተቆጣጠር ነው ወደ ሌላ ህመም ይሄዳል አይደለ? እሱን በደንብ አድርገን ብናነሳው ጥሩ ነው። እንዳልከው የደም ግፊት አንድ ሰው ሲገኝበት ያው ወደ ሆስፒታል ይሄዳል። ኢቭን የሳይለንት ኪለር ወይም ዝምተኛው ገዳይ በሽታ ነው የሚባለው። ብዙ ሰዎች ላይ ምልክቱ አይታይም ወይ ለሌላ ህመም ሄደው ሆስፒታል ላይ ቼክ ሲደረጉ የደም ግፊት አለባችሁ ተብለው እንግዲህ ከፍተኛ የደም ግፊት ከሆነ መድኃኒት ነው የሚጀምሩት እና እነዚህ መድኃኒቶች እየወሰዱ የሚገርመው ነገር የደም ግፊት ላይስተካከልላቸው ይችላል። ላይፍ ስታይላቸውን ካላስተካከሉ አመጋገባቸውን በተለይ ደግሞ ካላስተካከሉ የደም ግፊቱ መድኃኒት እየወሰዱ ማለት ነው። ምናልባት አሁንም ለሌላ ቀጠሮ ሲሄዱ ደም ግፊታቸው ከፍ ካለ ሌላ አይነት መድኃኒቶችን ኮምቢኔሽን መድኃኒቶችን ብዙ አይነት መድኃኒቶች አሉ ለደም ግፊት እና እነዛን መድኃኒቶች ይሰጣቸዋል። አሁንም አመጋገባቸውን እስካላስተካከሉ ድረስ የደም ግፊቱ በዛው አይቆም። ሌላ የጎንዮሽ ኮምፕሊኬሽኖች ነው ይዞባቸው የሚመጣው። ለስትሮክ ያጋልጣቸዋል፣ እንደዚሁም ለሀርት አታክ ይጋለጣሉ ማለት ነው። ስለዚህ የደም ግፊትን በመድኃኒት ብቻ ማከም አይቻልም። ስለዚህ የላይፍ ስታይል ሞዲፊኬሽን ወይም ጤናማ የአመጋገብ ስርዓት መከተል ደግሞ የመድኃኒቱንም ውጤታማነት ኢፌክቲቭ ያደርገዋል። ኦር እንደዚሁም ደግሞ ኢቭን ያለ መድኃኒትም ኤርሊ ስቴጅ ላይ ከሆነ በጤናማ የአኗኗር ዘይቤያችንን በማስተካከል በቀላሉ ጤናማ የአመጋገብ ስርዓት፣ በቂ የሆነ የአካል ብቃት እንቅስቃሴ፣ አልኮልን ባለመጠጣት፣ ሲጋራን ባለማጨስ በቀላሉ የደም ግፊትን መቆጣጠርና መቀልበስ እንደሚቻልም ጥናቶችም ያረጋግጣሉ። ሰዎች በተለይም ደም ግፊት ያለባቸው ሰዎች ቢመገቡትና ባይመገቡት የሚባሉት ምግቦች ተስተካክለው እያየው ስለሆነ እዛ ጋር ሄደን ደግሞ በደንብ አድርገን እነሱን እያየን ብናወራ ጥሩ ነው። ስለዚህ ወደ ሰነድ እንሂድ። እዚህ ጋር ብዙ ነገር ነው የተዘጋጀው። በተለያየ ጊዜ የተለያየ ቦታ አግኝቻቸዋለሁ፣ ግን ዛሬ ደግሞ ከደም ግፊት ጋር ምን እንደሚያገናኛቸው በደንብ አድርገን እናወራለን። በጣም ብዙ ግብአቶች ነው ያሉት።
ኦኬ ናይስ። እንግዲህ ለደም ግፊት የሚጠቅሙ ምግቦች አንደኛ በናይትሬት የበለጸጉ ምግቦች ናቸው። እዚህ ጋር ሴለሪ የምንለው አለ፣ ግሪን ቬጂቴብሎች በአጠቃላይ እዚህ ጋር ድንብላል አለ። ድንብላል ቅጠል ጥሩ የናይትሬት ሶርስ ነው። እዚህ ጋር ስፒናች አለን። የናይትሬትም እንደዚሁም የሌሎች የፖታሺየም እና የማግኒዚየም ምንጭ ነው። እዚህ ጋር ያው ሰላጣ አለ። ይሄ ሲዝናል ነው። ሲዝናል ነው። ይሄ ሽምብራ ሲዝናል ነው። እንግዲህ ሽምብራ እሸት እንደዚህ በርጥቡ ሲሆን ጥሩ ፕሮቲንም አለው፣ እንደዚሁም ጥሩ አንቲኦክሲዳንትም አለው። በተለይ የናይትሪክ ኦክሳይድን ዲስትሮይ የሚያደርጉ ፍሪ ራዲካሎች አሉ በሰውነታችን ሜታቦሊዝም የሚፈጠሩ። ስለዚህ እነዛን ነገሮችን ክሊንስ ያደርግልናል፣ ያስወግድልናል ማለት ነው። ስለዚህ አሁን እነዚህ እንዳለ የአትክልት ዘሮች ናቸው። የመጀመሪያ ላይ አብዛኞቹ እዚህ ጋር ያሉትም እንደዛ ናቸው። ግን እዚህ የመጀመሪያ ላይ ያነሳናቸው ከደም ግፊት ጋር ምን እንደሚያገናኛቸው በቀጥታ እንንገራቸው እስኪ። የደም ግፊት እንዴት ይከሰታል? አንደኛ በልባችን በከፍተኛ ኃይል ደም ስትረጭ ነው። ከዛ ደግሞ የደም ስሮች በተለይ አርተሪስ የምንላቸው ፔሪፌራል ቫስኩላር ሲስተም የምንላቸው ሬዚስት ሲያደርጉ ነው ወይም ኮንስትሪክት ሲያደርጉ ነው። ስለዚህ እዛ ጋር ያሉ የደም ስሮችን ኮንስትሪክት ያደረጉትን ሪላክስ ያደርጋሉ ማለት ነው። እነዚህ ግሪን ቬጂቴብሎች ላይ ኢቭን ቀይ ስር ላይም ሽንኩርት ላይም ነጭ ሽንኩርት፣ ቀይ ሽንኩርት ላይም ጥሩ የናይትሬት ሶርሶች ናቸው እና እነዚህ ኮምባይን አድርገን ብንጠቀም የደም ግፊትን ለመቀልበስና ለመቆጣጠር ያግዙናል ማለት ነው። ከአንደኛ ግሩፕ ናቸው። በሁለተኛ ደረጃ ጥሩ የፖታሺየም የደም ግፊትን ለመቆጣጠርና ለመቀልበስ የሚያግዙ ምግቦች በፖታሺየም የበለጸጉ ምግቦች ናቸው። ስለዚህ በፖታሺየም ከበለጸጉ እነ ስፒናች አሉ። እዚህ ጋር አሁንም እንደግማቸዋለን። እንግዲህ አንድ ግሪን ቬጂቴብል ወይም አንድ አትክልት የአንድ ኒውትሪየንት ብቻ ምንጭ አይደለም፣ የብዙዎች ነው። ስለዚህ ሙዝ አለ ጥሩ የፖታሺየም ሶርስ ያለው። አቮካዶ አለን እዚህ ጋር ጥሩ የፖታሺየም ሶርስ ያለው። ኢቨን አፕል አለን፣ ግሪን አፕል ጥሩ የፖታሺየም ሶርስ አላቸው። ኢቨን ሽምብራ እዚህ ጋር እንዳልኩ ጥሩ ፖታሺየም አለው ሽምብራ እሸቱ። ኦኬ። ስለዚህ እነዚህ ደግሞ ፖታሺየም ደግሞ ምንድነው የሚያደርገው? ከሰውነታችን ሶዲየም እና እንደዚሁም ወተርን በኩላሊታችን አማካኝነት እንዲወገድ ያደርጋል። ኦኬ። ስለዚህ በዛ መልኩ የደም መጠናችንን ብለድ ቮሊዩሙን ወይም የደም መጠኑን በመቀነስ ሶዲየምንና ውሃን ኤክስክሬት እንዲሆን ወይም እንዲወገድ በማድረግ የደም ግፊታችን የተስተካከለ እንዲሆን ያደርግልናል ማለት ነው የፖታሺየም። ሌላኛው የደም ግፊትን ለመቀነስ የሚያግዙ ጥሩ የማዕድን ምንጮች አሉ። በተለይ ማግኒዚየም የምንለው ጥሩ የደም ግፊትን ለመቆጣጠር የሚያግዘን በጣም ወሳኝ የሆነ ማዕድን ነው። ስለዚህ ጥሩ የማግኒዚየም ሶርስ የሆኑት እዚህ ጋር ስናይ እነ ለውዝ ማየት እንችላለን። እዚህ ጋር ጥሩ የማግኒዚየም ሶርስ አላቸው። ጥሩ ፖታሺየምም ማግኒዚየም ደግሞ ቴምር ላይ ጣፋጭነቱን ብቻ አይደለም፣ እዛ ጋር ጥሩ ፋይበር አለው፣ ጥሩ ፖታሺየም አለው፣ ጥሩ ማግኒዚየም አለው። ቴምር ተፈጥሯዊ ማጣፈጫ ነው እና የዱባ ፍሬ አሁን ጥሩ ከፍተኛ የሆነ የማግኒዚየም ሶርስ ነው። የዱባ ፍሬ ሱፍም ጥሩ የማግኒዚየም ሶርስ ነው። እነ ተልባም ብንወስድ ጥሩ ማግኒዚየም አላቸው ማለት ነው። ስለዚህ ይህ ማግኒዚየም ምንድነው የሚያደርገው? የናይትሪክ ኦክሳይድ ስሪት ያበረታታል። እንደ ኮፋክተር ሆኖ በማገልገል የናይትሪክ ኦክሳይድ ከናይትራይት ወደ ናይትሪክ ኦክሳይድ እንዲቀየር የሚያግዝ አንደኛው ወሳኝ የሆነ ማዕድን ነው ማለት ነው። ሌላኛው ቫይታሚኖች ራሱ በጣም የደም ግፊትን ለማስተካከል ትልቅ አስተዋጽኦ አላቸው። ቫይታሚን ሲ አሁን እነ ብርቱካን ላይ እናገኘዋለን፣ እነ ስትሮበሪ ላይ እንደዚሁም ጥሩ የሆኑ አንቲኦክሲዳንት ኢፌክት ያላቸው ማለት ነው። አፕል ላይ ይገኛል። ኦኬ። ቦለቄ ላይ ይኖራሉ እነዚህ አንቲኦክሲዳንቶች እንደዚሁም ቫይታሚኖች ማለት ነው። ቫይታሚን ቢ2 በተለይ እዛ ጋር ደግሞ የምናያቸው ቅመማ ቅመሞች አሉ። እንግዲህ ቅመማ ቅመሞች በጣም ኒውትሪየንት ደንሶች ናቸው። በተለይ አንቲኦክሲዳንት የምንላቸውና ቫይታሚን ሚኔራሎች የያዙ ናቸው። ለምሳሌ አሁን እዛ ጋር የተፈጨ ቁንዶ በርበሬ ያለን፣ እዛ ጋር ኮረሪማ አለን። እነዚህ ቅመማ ቅመሞች በሚይዟቸው ኒውትሪየንቶች በተለይ አንቲኦክሲዳንት ያልኩ የናይትሪክ ኦክሳይድን ጉዳት የሚከላከሉ ናቸው፣ ወይም የደም ስሮቻችን ዘና የሚያደርግልን ውህድ ነው። ስለዚህ እሱን በመጠበቅ ትልቅ አስተዋጽኦ አላቸው ማለት ነው የደም ግፊትን ለማስተካከል። ከዛም ባለፈ ደግሞ ቫይታሚንና ሚኔራሎችም አሏቸው በውስጣቸው። ለጤናችን በሽታ የመከላከል አቅማችን እንዲጨምር ያደርጋሉ። ኢቨን ኢንሱሊን ሬዚስታንስንም የስኳርን ማኔጅ ለማድረግ የሚጠቅሙ ቅመማ ቅመሞች ናቸው ማለት ነው። ሰው እነዚህ ምግቦች ቤት ውስጥ ያሉትን በምን አይነት መልኩ አስተካክሎ መመገብ አለበት የሚለውን እናንሳ። አበሳሰልም ሌላ ስህተት ስለሆነ በጤናማ መንገድ ብናበስላቸው ወይ በስቲም ወይ ቦይል ብናደርጋቸው። ምክንያቱም አንዳንድ ንጥረ ነገሮችን በሂት
የሚጠፉ አሉ። በተለይ ቫይታሚኖች ሂት ሴንሲቲቭ ይሆናሉ። ግን አንዳንድ ንጥረ ነገሮች ደግሞ በመጠኑ ኩክ ስናደርጋቸው ሞር ኒውትሪሽየስ የሚሆኑ አሉ። አንዳንዶቹን በተለይ ጥራጥሬዎችን ደግሞ ሶክ ስናደርጋቸው የቅባት እህሎችም ሊሆን ይችላሉ። ሶክ ስናደርጋቸው ዘፍዝፈን ብናሳድራቸው ደግሞ ሞር ኒውትሪሽየስ ብዙ ኒውትሪየንቶችን ይሰጡናል ማለት ነው። ስለዚህ እንደዚህ አይነት ትሬንዶችን ብንለምድ በጣም መልካም ነው ማለት ነው። ያለባቸው ሰዎች ወይ ደም ግፊት ያለባቸው ሰዎች ባይመገባቸው ተብሎ የሚመከሩ ምግቦች ምን አይነት ናቸው? ከፍተኛ ሱካር ያላቸውን ከመጠን በላይ የጨው መጠን ያላቸው ምግቦች እነዛን ነገሮችን ማስወገድ አለባቸው። ፍራይድ የሆኑትን ወይም የተጠባበሱ ምግቦችን የጀንክ ፉዶችን ወይም የጀንክ ፉድ ምላቸው አሉ አይደለ? ላይክ እንደነ በርገር፣ ፒዛ መጥቀስ አይጠበቅብንም። እንደዚህ አይነት ምግቦችን ጀንክ ፉዶችን ማስወገድ አለባቸው እና ክብደታቸውንም መቆጣጠር አለባቸው ማለት ነው። ጭንቀት፣ ከፍተኛ ስትረስ በተለይ ክሮኒክ ስትረስ ካለብን ለደም ግፊት ተጋላጭ እንሆናለን። በቂ እንቅልፍ መተኛት ወሳኝ ነው። ስለዚህ ዛሬ በስነ ምግብ ሰዓታችን ላይ ስለ ደም ግፊት በደንብ አድርገን አውርተናል። ከዛ ውጪ በመግቢያችን ላይ እንዳነሳ ነው ምግብ በሽታም ልናደርገው እንችላለን፣ መድኃኒትም ልናደርገው እንችላለን። ስለዚህ አመጋገባችን ልክ ካልሆነ አንድ ምግብ ወደ በሽታ ወደኛ እንዲያመጣ ሊያደርግብን ይችላል። ምግቡን ደግሞ በስርዓት ከተመገብነው ከያዝነው መድኃኒት ራሱ ሊያላቅቀን ይችላል ምግብ። ስለዚህ ዛሬ አንድ ጤናማ ምግብ ቆንጆ ተደርጎ ተሰርቶልን እንቀምሳለን። አብረሽ እንግዲህ ምግባችን ደርሷል። ቴብላችን በጣም ነው ደስ የሚለው። ቅድም የነበሩት አትክልቶች እንዳሉ ሆነው ከዛ ውጭ ደግሞ አንድ 3 አይነት ምግቦችና አንድ ደግሞ ጁስ እንደ ጁስ የተሰራ ነገር አለ። ምን እንደገባባቸው እስኪ ንገረኝ። ከአንተ ጋር ካለው ምግብ እኔ ጋር ካለው ብንጀምር ይሄኛው ምስር በአበባ ጎመን ነው። ስለዚህ እዚህ ላይ ግብአቶቹ ምስር አለ፣ ድፍን ምስር፣ የተቀቀለ ምስር፣ የአበባ ጎመን አለ፣ ዋና ግብአቶቹ ማለት ነው። ከዛ ውጭ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ቅመማ ቅመሞች እነ ቁንዶ በርበሬ፣ ኮረሪማ አለው፣ ቃሪያ አለው እና በጣም ቴስቲ እንዲሆንና ኢቨን የሚይዙት ንጥረ ነገሮች ኢቨን ለደም ግፊት ደም ግፊትን ለመቀነስ የሚረዱ ንጥረ ነገሮች በውስጣቸው ስለያዙ ላይክ እንደ ፖታሺየም፣ ማግኒዥየም፣ ናይትሬት አላቸው እና ስለዚህ ለደም ግፊትን ለመቀነስ የሚያግዙ ግብአቶችን ተጠቅመን ነው ይሄም ምስር በአበባ ጎመን ያዘጋጀ ነው። ይሄኛውስ እዚህኛው ጋር ስንመጣ የሱፍ ፍትፍት ነው በዋናነት። እንግዲህ ከሱፉ ፍትፍቱ ጋር ደግሞ የሚገቡ ግብአቶች አሉ እንዳልኩ ሽንኩርት፣ ሁለቱም ቀይም ነጭ ሽንኩርት የሚገባሉ። ቦሎቄ ያለው እዚህ ጋር ጥራጥሬ ጥሩ ፕሮቲን ሶርስ ነው። ጥሩ ቫይታሚን ሚኔራሎችም ፖታሺየምም ቅድም አለው፣ ማግኒዥየምም ያለው የጥራጥሬ አይነት ነው እና ስለዚህ ይሄኛው እንደዛ ነው ማለት ነው። ያሉት ነገሮች እነዚህ ናቸው። እዚህ ጋር ቅንጬው ምን ምንድን ነው የገባበት? ቅንጬ በአትክልት ነው እዛ ጋር የምናየው። አጃ ነው በዋናነት ግብአቱ። ከዛ በተጨማሪ ደግሞ አትክልቶች አሉ። ካሮት እንደምታዩ ይታያል እና ሌላ ሽንኩርቶችም እንዳሉ ናቸው። ቅመማ ቅመም ኮረሪማም አለ፣ ተከትፈው ነው እንጂ አትክልቶች አሉት። ስለዚህ ቅመማ ቅመሞችም ኮረሪማም አለው፣ ቁንዶ በርበሬም አለው። ስለዚህ ቴስቲም ነው፣ ጤነኛም ነው። እሺ ጁሱ ጋር ስንመጣ ኦልሞስት ሃይ ፕሮቲን ሼክ ማለት እንችላለን። ለስፖርተኞች መሆን ይችላል። ኢቨን ለደም ግፊት ላለባቸው ግፊታቸውን ለመቀነስ የሚያግዝ ፕሮቲን ሼክ ነው የሰራ ነው። ስለዚህ የቀረበልን ምግብ አለ። እስካሁን ከነበሩት ውስጥ ተስተካክሎ ቀምሰን ያለውን ነገር እንነግራችኋለን። ስለ ጤናማ ምግብ ያላችሁን አመለካከትም በዛው እንድትቀይሩት እኛም የምንችለውን እየሰራን ስለሆነ ምግቡ ይጣፍጣሉ የሚለው ሳናሽ ነው የምንናገር አናሽ። ስለዚህ እንብላ። ቴስት ማድረግ ትችላለህ አንተ በእርግጥ በየቀኑ የምንጠቀማቸው ስለሆነ
አሪፎች ናቸው፣ ጤናማ ናቸው። በጣም የሚገርም ጣዕም ነው ያለው። እያንዳንዱን ነገር በደንብ አድርገህ ሴንስ ታደርገዋለህ ስትጠጣውና አዘገጃጀቱ ላይ ለየት ያለ ነገር አለ። አዘገጃጀቱ ላይ እንግዲህ በጥሬ የሚገቡ አሉ፣ እንደዚሁም ደግሞ ትንሽ በሰል ብለው የገቡ ግብአቶች አሉ ማለት ነው። አሁን አፕልና ሙዝ በጥሬ ነው የሚገቡት። ለእኔ ቅባትሎቹ ለውዝ ተቆልቶ ተፈጭቶ ነው፣ ወይም ሶክ ተደርገውም ተዘብዝበው መግባት ይችላሉ። ሱፉም ተልባውም ሰሊጡም ሞቅ ሞቅ ተደርገው ተፈጭተው ነው የገቡት ማለት ነው። ስለዚህ ትንሽ ሂት ተደርገዋል ወይም ሞቅ ሞቅ ተደርገው የገቡ ግብአቶች ስለሆኑ ሞር ኒውትሪየንት ሪሊዝ ያደርጋሉ። ስለዚህ ያው ጤናማ ናቸው ማለት ነው። ዛሬ እንግዲህ በስነ ምግብ ሰዓታችን ከፍቅረ ባዩ ገበየው ጋር በጥቁር አንበሳ አስተማሪ ነው፣ ከዛ ውጭ ደግሞ የስነ ምግብ ባለሙያ ነው። ከእሱ ጋር በጣም ደስ የሚል ቆይታ ነው ያደረግነው። በጣም ጣፋጭ ምግቦችም ነው የበላ ነው። እነዚህ ምግቦች ደም ግፊት ላለባቸው ሰዎች ብቻ ሳይሆን በዕለት ተዕለት ህይወታችን ውስጥ ለጤናችን የሚጠቅሙ በጣም ጣፋጭ ምግቦች ናቸው። በጣም ደስ የሚሉ ምግቦች ናቸው። ጁስም ልክ እንደዛው ማለት ነው። በጣም እናመሰግናለን። እኔም ከልብ አመሰግናለሁ። ስለዚህ እኛ የተቀሩትን ጣፋጭና ጤናማ ምግቦች እናጣጥማለን። ወደ ስቱዲዮ እንመልሳችኋለን። ይመቻችሁ።